ኢያሱ ከአማሌቅ ጋር ወጣት ሆኖ ብላቴኖቹን ይዞ ሲዋጋ እሱ ድል ያደርግ የነበረው መቼ ነው? ሙሴ እጁን ሲያነሳ። መዋጋት ጥሩ ነው፣ መስራት ጥሩ ነው፣ መትጋት ጥሩ ነው። ይሄ በእግዚአብሔር አሰራር ውስጥ የሰው ድርሻና የእግዚአብሔር ድርሻ የሚባል አለ። ሙሉ ለሙሉ የእግዚአብሔር ብቻ አይደለም፣ ሙሉ ለሙሉ የሰው ብቻ አይደለም። የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። ባለፈው ጊዜ እንደነገርኳችሁ ነው ያ ሰውዬ መጽሐፍ ቅዱስ ሰዎችን በጣም ሰነፍ ያደርጋል። በጣም በቃ ስራ ፈቶች ያደርጋቸዋል አለ። ለምን? አይዘሩም፣ ወፎች አይዘሩም አያጭዱም፣ የሰማይ አምላክ ይመግባቸዋል ይላል። ሰው ቁጭ ብሎ በቃ እንደ ወፍ እግዚአብሔር ይመግበኛል እንዲል ያደርገዋል። አልገባህም አለው። አልገባህም፣ እንደዛ አይደለም። ወፎች ልክ ነው እንዳልከው አይዘሩም አያጭዱም፣ ግን ይበራሉ። እዛ ዛፍ ላይ ቁጭ ብለው አባቴ ይመግበኛል ቢለው ክልተው ብለው ነው የሚቀሩት። ግን ይበራሉ፣ ድርሻ አላቸው። እግዚአብሔር የሰጣቸውን እግዚአብሔር ያዘጋጀላቸውን ሄደው ይወስዳሉ፣ ይነሳሉ፣ ይወጣሉ፣ ይሰማራሉ። መሄድ ያለባቸው ቦታ ይሄዳሉ፣ ማድረግ ያለባቸውን ያደርጋሉ። ድርሻ አላቸው፣ ይሰራሉ። ነገር ግን ድል የሚሰጠው እግዚአብሔር ነው። የሚያዘጋጀው እግዚአብሔር ነው። በር የሚከፍተው እግዚአብሔር ነው። ድል የሚሰጠው እግዚአብሔር ነው። ስለዚህ ሙሴ እጁን ሲያነሳ ኢያሱና ወጣቶቹ ብላቴኖቹ ድል ያደርጉ ነበረ። ዳዊት ይሄ ለአንዳንድ ሰዎች መልእክት ነው፣ በደንብ ስሙኝ። በኋላ መጨረሻ ላይ ነው አምጥቼ የጨመርኩት ይሄንን ሐሳብ እግዚአብሔር ሲናገረኝ። እግዚአብሔር ለዳዊት በሄደበት ሁሉ ድል ይሰጠው ነበር። የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ። እዚህ ጠዋት ወደዚህ አዳራሽ ሲመጣ እኔ በቃ እንደዚህ ሊሆን ነው፣ እየደከምኩ ልሄድ ነው፣ ልያዝ ነው፣ በጠላት ልያዝ ነው፣ ታሪኬ በድካም ሊደመደም ነው ለምትሉ ሰዎች ከእግዚአብሔር ቃል ከእግዚአብሔር መንፈስ ለእናንተ መልእክት አለኝ። አንተ እየደከምክ ሳይሆን እየበረታህ ነው የምትሄደው። አንተ እየተሸነፍክ ሳይሆን እያሸነፍክ ነው የምትሄደው። አንተ እየተጎሳቆልክ ሳይሆን አንተ እየለመለምክ ነው የምትሄደው። አንተ እጅ እየሰጠህ ሳይሆን አንተ እጅ እያሰጠህ ነው የምትሄደው። ሃሌሉያ! ዳዊት ቤት እየበረታ ሄደ። ውጊያው የሚካሄደው በእግዚአብሔር ኃይል ነው። ሁለተኛው ነጥብ ይሄ ክፍል የሚያስተምረን ውጊያው መንፈሳዊ ነው፣ አካላዊ አይደለም። ከአካላዊ ሰዎች ጋርና ሰራዊት ጋር አይደለም ጦርነቱ፣ ከመንፈሳዊ ሰራዊት ጋር ነው። ለዛ ነው በጌታና በኃይሉ ችሎት የበረታችሁ ሁኑ የተባለው። መንፈሳዊ አካል ነው የምንዋጋው፣ ውጊያው መንፈሳዊ ነው እንጂ ከሰው ጋር ቢሆንማ በጌታና በኃይሉ ችሎት የበረታችሁ ሁኑ አይደለም የሚለው። በፕሮቲንና በስፖርት የበረታችሁ ሁኑ ነበር የሚለው። አካላዊ ቢሆን በቦክስ ቢሆን በቴስታ ቢሆን በካልቾ ቢሆን በትግል ቢሆን በመጣል ቢሆን በስፖርትና በፕሮቲን የበረታችሁ ሁኑ ተብሎ ነበር የሚጻፈው። ግን አሁን የተጻፈው ምንድነው የሚለው? በጌታና በኃይሉ ችሎት። ለምን? መንፈሳዊ ነው የምንዋጋው። ሰራዊትም መንፈሳዊ ነው፣ ውጊያውም መንፈሳዊ ነው፣ ስልቱም መንፈሳዊ ነው። ኃጢአትን ስጋን በውስጣችን አለ፣ አዳማዊ ተፈጥሮ ለሰይጣን ማገዝ የሚፈልግ መወገን የሚፈልግ ሰይጣንም እንደ መርገጫ ተጠቅሞ መልምሎ ከውስጥ ያለ እኛ ውስጥ ያለውን መልምሎ ከሱ ጋር ተሻርኮ እኛን ሊጥለን ቦታ የሚሰጥ ቀዳዳ የሚሰጥ ስጋዊ ማንነት አለ ከሱ ጋር ደግሞስ ከዓለም ጋር። ግን ከጀርባ ያለው ሰይጣን
ከመንፈሳዊ ህይወት ለማድከም ለመጣል የሚደረጉ ጦርነቶች ከጀርባ በደንብ ብትፈትሹ ታገኙታላችሁ። ወይ ይተባበራል ወይ ደግሞ ቆስቁሶታል፣ ራሱ ሰርቶበታል። ልክ ሳምሶን የተያዘ ጊዜ ከጀርባ የነበሩት ፍልስጤማውያን ናቸው። ከፊት ለፊት ለሱ መውደቅ ምክንያት የሆነችው ማነች? ደሊላ ነች። ከጀርባ ግን ማን አለ? አይታዩም እነሱ። ሳምሶን አያቸው እና ምን ተጠቅመዋል? አንደኛ ገንዘብን ተጠቅመዋል። 3 ነገር ተጠቅመው አይቻለሁ። እሷን ያነሳሷት ወጥመድ እንድትሆነው እንድትላጨው ያደረጓት በምንድነው? በገንዘብ። ገንዘብን መጠቀም ካለበት የሚያዋጣ ከሆነ ይጠቀምበታል። ሐሳቡን ከዳር የሚያደርስለት ከሆነ ይጠቀምበታል። ሁለተኛ ደግሞ ደሊላን የተጠቀመው። እሷን ለማግኘት ገንዘብን ተጠቀመ፣ ሳምሶንን ለማግኘት ደግሞ ደሊላን ተጠቀመ። በሶስተኛ ደረጃ ደግሞ የራሱን ወንድሞችን የተጠቀመው። እሱን አስራችሁ ካመጣችሁልን አንዋጋችሁም፣ አንነካችሁም፣ የምንፈልገው እሱን ነው አሏቸው። እሱማ ወንድማችን ነው፣ የፈለገ ጦር አስከትታችሁ ነው የሚዋጋልን የሰራዊት ጌታ እግዚአብሔር ነው፣ ድል ይሰጠናል፣ እንታመነዋለን፣ ከኛ የበረታችሁ ብትሆኑም እንጂ ወንድማችንን እግዚአብሔር ያስነሳልንን ስለኛ የሚዋጋውን ሳምሶንን ልንሰጣችሁ አንችልም የሚል ሰው አልነበረም። ምንድነው ያሉት? አምጥተን እንሰጣችኋለን፣ ብቻኛን አትንኩ አሉ። እና መጠቀም ካለበት በቤተ ክርስቲያን ያሉ ሰዎችንም ቢሆን ይጠቀማል። ምቹ ሰው ካገኘ፣ ለመጣል የተዘጋጀ ሰው፣ ለተንኮል ያጠመደ ሰው ከተገኘ፣ የቀዘቀዘና ለመንፈሳዊ ውጊያ ራሱን አጋልጦ ለሰይጣን ሐሳብ ለማስተናገድ ለመጠለፍ ዝግጁ የሆነ ሰው ካለ ይጠቀሙበታል። ላይገቡበት ይችላሉ፣ ግን ይጠቀምበታል። በተውሶ ማለት ነው። የኔ አይደለም፣ አዎ የእግዚአብሔር ነው፣ የልዑሉ ነው። ግን አሁን እዚህ ላይ ልጠቀምበት ራሱን አዘጋጅቶልኛል፣ ተጠቀምበታለሁ ይላል። ነገር ግን ከጀርባ እነሱ አሉ። አለቆች ተብለዋል፣ ስልጣናት ተብለዋል፣ ገዦች ተብለዋል፣ ሰራዊት ተብለዋል። የተደራጀ ነው፣ የተበታተነ አይደለም። የስልጣን ተዋረድ አላቸው፣ ትእዛዝ አላቸው፣ የእዝ ሰንሰለት አላቸው፣ ዓላማ አላቸው። በሰራዊት ደረጃ ተደራጅተዋል። ሶስተኛ፣ እነዚህ የመጽሐፍ ቅዱስ ክፍሎች በተለይ ደግሞ ዛሬ የምናጠናው የኤፌሶን ምዕራፍ 6 ላይ ያለው ቃል ስለ መንፈሳዊ ጦርነት የሚነግረን ነገር የሰይጣን መሳሪያና ስልት ምን እንደሆነ ነው። ምንድነው? ሽንገላ። አሁን ሰይጣን በኃይል አይደለም የሚገጥመን፣ በኃይል እንደማይችለን በደንብ ተረድቷል። እኛ ከገባን ይልቅ ነው የገባን። እኛ ከገባን ይልቅ እሱ ገብቶታል። በትግል እኛን እንደማይችለን፣ በኃይል እንደማይችለን፣ በእኛ ውስጥ እሱ ሊቋቋመው የማይችል ጌታ እንዳለ፣ እሱ ቀና ብሎ ሊያየው የማይችል፣ ሊጠጋው የማይችል፣ ሊገዳደረው የማይችል መንፈስ እንዳለ፣ ጌታ እንዳለ፣ ንጉስ እንዳለ፣ በዓለም ካለው ይልቅ በእኛ ውስጥ ያለው ታላቅ እንደሆነ፣ ኃያል እንደሆነ እኛ ከገባን ይልቅ እሱ ገብቶታል። አይችለንም። መጀመሪያ አካባቢ ክፉ መንፈስ ላደረባቸው ሰዎች ስንጸልይ በጣም ይገርመኝ የነበረው ነገር እስኪ አይኔን እይ ስንላቸው ማየት አይችሉም ነበር። አይናችንን ማየት አይችሉም፣ ማየት አይችሉም፣ በፍጹም መቋቋም አይችሉም። ከዛ ገባኝ፣ ይሄንን አይንማ ምን ያስፈራል? አላፊ አግዳሚ ሁሉ ሲያየው የሚውለው አይን
ምን ያደርጋል? ለካ የንጉሱ አይን እንደ እሳት የሚንበለበሉ አይኖች ባንተ አይን ውስጥ ይታያሉ፣ ባንቺ አይን ውስጥ ይታያሉ። በጣም ግዙፍ የሆነ ጡንቻ ያለው ሰው፣ ክፉ መንፈስ ያደረበት ሰው ካሁን ሲነሳ ሊገነጥለኝ ነው ብላችሁ ስትፈሩ ተንበርከክ ስትሉት ዝልፍልፍ ብሎ ሲንበረከክ ፈጽሞ እናንተን በኃይል በጉልበት ሊቋቋማችሁ እንደማይችል ይገባችኋል። ስለዚህ የመዋጊያ ስልቱ ምንድነው? ሽንገላ፣ ማታለል፣ ማጭበርበር፣ መዋሸት። ሽንገላ ማለት ምን ማለት ነው ብዬ ስመለከት በከፍተኛ ደረጃ በስውርና ጥልቅ ዘዴ የተቀነባበረና የተደራጀ የተንኮል ጥንስስ ማለት ነው። አንድን ህገ ወጥና እኩይ ተግባር ለመፈጸም እጅግ ክፉ በሆነ መሰሪነት ለጉዳት የተቀነባበረ ሴራ ማለት ነው። በማስመሰል፣ በማታለል፣ በማወናበድ፣ በመዋሸት እሱ ነው ዋነኛ ስልቱ እንጂ በኃይል አይችልም። ሌላ ደግሞ ፍላጻዎች አሉት። እንደ እሳት የሚንበለበሉ ፍላጻዎችን የምታጠፉበትን የእምነት ጋሻ ስለሚል ፍላጻዎች ስልቱ ነው። ሌላኛው ስልቱ ነው ምን ማለት ነው? ጥርጣሬ፣ ጌታን እንዳትታመኑ፣ ይረዳኛል ብላችሁ እንዳትጸኑ፣ በፍርሃት እንድትመቱ፣ በስጋት እንድትመቱ፣ ማመንታት ውስጥ እንድትገቡ፣ ተስፋ መቁረጥ፣ ግራ መጋባት ውስጥ እንድትሆኑ፣ ብቻችሁን እንደሆናችሁ እንዲሰማችሁ፣ ሚረዳ ኃይል እንዳለ እንዳታስቡ፣ ኃይል አለኝ እንዳትሉ፣ ዛሬ እንደዘመር ነው ግራ እንድትጋቡ ፍላጻዎች አሉት። ወደ አእምሯችሁ ያለ ማቋረጥ የሚወረወሩ እንደ እሳት የሚንበለበሉ ፍላጻዎች አሉ፣ ሐሳቦች አሉ፣ ቦምባርድ ያደርጓቸዋል። ሌላኛው ግን ስልቱ ክፉ ቀናት ናቸው። አድብቶ ይጠብቃል። ጥብብ የሚልብህን ቀን ሰዎች አንድ አይደለም 2 3 4 ሆነው ፊታቸውን የሚያዞሩበትን ቀን፣ ነገሮች አንድ አይደለም 2 3 4 ተደራርበው መንገድህን ሻካራ የሚያደርጉበትን ቀን፣ ፈተና የሚበዛበትን ቀን፣ እነዛን ቀናት ይፈልጓቸዋል። አሁን እናገኘዋለን ይላሉ። እነዚህ ናቸው ስልቶቹ። የጦርነቱ ውጤት ምንድነው? በዚህ መንፈሳዊ ጦርነት ውስጥ ተዋግተን ምንድነው የምናገኘው? ጸንቶ መቆም። እንደዛ ነው የሚለው። ጸንቶ መቆም እኮ ትልቅ ተአምር እኮ ነው። አይ እኔ እኮ ምላችሁ አሁን እዚህ የመጣንበትን መቆም አይደለም፣ እዛ ጋር ቅድም ቆመን ሰላም የተባባልንበትን መቆም አይደለም እምላችሁ። እየተራመድን መተን እዛ መንገድ ላይ እና እዚህ የቆምንበትን መቆም ሳይሆን ያኛውን መቆም፣ በመንፈስ መቆም፣ አለመውደቅ፣ አለመሸነፍ፣ እጅ አለመስጠት፣ ጸንቶ መቆም። እሱ ነው ድሉ፣ የሚጠበቀው ውጤት። መቃወም መቻል፣ ከጠላት ሽንገላ በተቃራኒ መቆም መቻል፣ አለመወሰድ፣ አለመታለል፣ አለመጠመድ፣ አለመሸወድ፣ አለመሳት፣ አለመወሰድ። እሱ ነው ድሉ። ፍላጻዎቹን ማጥፋት፣ ማክሸፍ። ጥርጣሬ ሲዘራ የሰማይ አምላክ ያከናውንልኛል፣ እኔም ተነስቼ እሰራለሁ ማለት መልስ መስጠት፣ የጥርጣሬ ሐሳቦችን በአየር ላይ ማምከን፣ የፍርሃት፣ የስጋት፣ የድካም፣ የመጠውለግ ሐሳቦችን አየር ላይ ማክሸፍ፣ ፍላጻዎቹን ማጥፋት። እሱ ነው የሚጠበቀው ድል። መዋጊያና ማሸነፊያ መሳሪያዎች። አንደኛው እውነት ነው ይላል። መሳሪያው ድል ማድረጊያው እኛ አሁን ጋሻ፣ የጽድቅ ጥሩር፣ ሰይፍ፣
ስለሚል እቃዎቹ ላይ ተንጠልጥለን ቀረን። ዋናውን ነገር ተው ነው። ሰይፍ ጋሻ ምናምን እየሳለን አእምሯችን ላይ አካላዊ ጦርነት አስመሰል ነው። ጋሻው ላይ ጥሩሩ ላይ የራስ ቁሩ ላይ በቃ ስዕል ብቻ ይታየናል። እሱ እኮ አይደለም ዋናው ነገር። እሱ አይደለም ዋናው መዋጊያው። ለኔ የሚጠቅመኝ ላንተ የሚጠቅምህ ላንቺ የሚጠቅምሽ እየተነገረን ያለው መዋጊያው ድል ማድረጊያው ነገር እሱ አይደለም። ቁሳቁሶቹ አይደለም፣ ስዕሉ አይደለም። እዛ ውስጥ የተነገረው ነገር ነው ድል የምናደርግበት። አንደኛው ምንድነው? እውነት 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 መጽሐፍ ቅዱስ ሲያስተምረን ሶስት ናቸው። አንደኛው እውነት ክርስቶስ ነው። እኔ እውነት ነኝ አላለም? እውነት ነኝ፣ መንገድ ነኝ፣ ህይወት ነኝ ብሏል። ሁለተኛው ደግሞ የእግዚአብሔር ቃል ነው እውነት አይደል? እኔ የምነግራችሁ ቃል ምንድነው? እውነት ነው። መንፈስ በእውነትህ ጠብቃቸው፣ በእውነትህ ቀድሳቸው። ቃሉ እውነት ነው። እውነት አሁን ከባድ ፈተና ውስጥ የገባበት ኃይለኛ ሚሳኤሎች እየተነጣጠሩበት ያለበት ጊዜ ነው አይደል? ሪሌቲቪዝም ቲዮሪ አንጻራዊነት፣ ወጥ የሆነ እውነት የለም። there is no absolute truth። ይሄ የዓለም ፍልስፍና ነው። የመሰለህን ማድረግ ትችላለህ። እውነት ላይ የተነጣጠረ ሚሳኤል ነው በየጊዜው። ትውልድ ሁሉ ስቷል። ግን ዛሬም ቢሆን ነገም ቢሆን እስከ ዓለም መጨረሻ ማንም ሊነቀንቀው የማይችል ሊቀይረው የማይችል እውነት፣ የነገር ሁሉ መደምደሚያ ማሳረጊያ ማዕከል፣ የነገር ሁሉ አቅጣጫ ሰጪ ፈራጅ ወሳኝ ትክክለኛ መንገድ የሆነው እውነት የሆነው የእግዚአብሔር የአምላካችን ቃል ነው። ሳሩ ይደርቃል፣ አበባውም ይረግፋል። የእግዚአብሔር የአምላካችን ቃል ግን ለዘላለም ይኖራል። ሰማይና ምድር ያልፋል፣ የእግዚአብሔር ቃል ግን አያልፍም። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል ሕይወት ነው። ሶስተኛው ግን እውነተኛነት፣ በእውነት መኖር፣ truthfulness፣ እውነተኛ መሆን፣ አለመዋሸት፣ አለማጭበርበር፣ አለማታለል፣ አለመሸንገል፣ በልብና በአፍ ያለው አንድ አይነት መሆን፣ አለመዋሸት። በእውነት ተመላለሱ። እውነት ነው አንደኛው። ሁለተኛው ደግሞ ጽድቅ ነው። ይሄ ምን ማለት ነው? የክርስቶስ ጽድቅ የወለደው የጽድቅ ኑሮ ማለት ነው። ሁለቱን ሚዛን መጠበቅ አለብን። አንዳንድ ሰው በቃ በክርስቶስ ነው የጸደቅነው፣ የክርስቶስ ጽድቅ ነው፣ የራስን ጽድቅ አታወራ፣ ወደዛ ብለው ብትወድቅም ብትነሳም በቃ ክርስቶስ አጽድቆሃል፣ ጽድቅሃል፣ በቃ አለቀልህ በቃ ብለው ይዘጉታል። ልክ ነው። አንድ ስህተት የለበትም። እውነት ነው። አሜን። ክብር ለእርሱ ይሁን። ጸድቀናል፣ ትክክል ነህ ተብለናል። ግን ይሄ እውነት መሰረት ሆኖ የሚወልደው ነገር አለ። ምን? የጽድቅ ኑሮ፣ ትክክለኛ ኑሮ፣ ትክክለኛነት፣ doing the right thing፣ righteousness፣ right የሆነውን ነገር የማድረግ ህይወት፣ የመለማመድ ህይወት፣ የመውጣት የመግባት ህይወት፣ የክርስቶስ ጽድቅ የወለደው የጽድቅ ኑሮ፣ የጽድቅ ህይወት። ሶስተኛው የሰላም ወንጌል ነው። መዋጊያችንና ማሸነፊያችን ሰላም የሚሰጠው ወንጌል። ወንጌል ሰላም ይሰጣል። አቤት የማይነጥፍ ሰላም። ከጭንቀት አሳረፈን፣ ከፍርሃት አሳረፈን፣ ከድንጋጤ አሳረፈን፣ ከስጋት አሳረፈን፣ ምን ሆናለው ከሚል ውጥረት አሳረፈን። መድኃኒት እንዳንወስድ አደረገን። የአእምሮ ሕክምና እንዳናገኝ አደረገን። ነርቨስ ብሬክዳውን እንዳይገጥመን አደረገ። ሜንታል ኢልነስ ውስጥ እንዳንገባ አደረገ። በደመና ውስጥ ሰላም ሆነን፣ በሰልፍ ውስጥ ሰላም ሆነን፣ በማዕበል ውስጥ ሰላም ሆነን፣ በጦርነቱ ሰላም ሆነን። ወንጌል ሰላም ነው። ወንጌል ሰላም ይሰጣል። ሃሌሉያ! የሰላም ወንጌል ሰላም የሚሰጠው ወንጌል ላይ መቆም መጽናት። የኔ ሰላም በገንዘብ አይደለም። የኔ ሰላም ሰዎች ሲያጅቡኝና ሲለዩኝ አይደለም። የኔ ሰላም ሰዎች ፈገግ ሲሉልኝና ሲቆሳጠሩብኝ አይደለም። የኔ ሰላም ሳጣና ሳገኝ አይደለም። የኔ ሰላም ይሄ ሲሆንና ያ ሳይሆን አይደለም። እንደ ሰው ይሰማናል፣ እንደ ሰው እናደዳለን፣ እንደ ሰው እናዝናለን፣ እንደ ሰው ግን ውስጥ
ውስጠኛውን ሰላም አይነካም። ውስጠኛውን ሌየር አለው። ሰዋዊ ስሜት ነው እንጂ የሚነካው ውስጠኛውን አይነካውም፣ አያደፈርሰውም፣ አያጠፋውም፣ አያበላሸውም። ለምን ቢባል የሰላም ወንጌል ገብቶናል። ሃሌሉያ! የሰላም ወንጌል ደግሞ ሰላም የሚሰጠውን ወንጌል ለሰዎች መናገር ሰላም ይሰጣል ማለት የተጨነቀ ዓለም አይደል? የተጎዳ ዓለም፣ የሚያለቅስ ዓለም፣ የተሰበረ wounded የሚያለቅስ ዓለም ሰላም አለ። ወንጌል ሰላም ይሰጣል ብሎ መናገር። አራተኛው እምነት የእምነት ጋሻ። ስንት አይነት እምነት አለ? 4 አይነት እኔ እንደገባኝ። አንደኛው ተፈጥሯዊ እምነት ነው። ለምሳሌ እዚህ ወንበር ላይ ስትቀመጡ በእምነት ነው የተቀመጣችሁት። አንድ ሰው አልተጠራጠረም መሬት ላይ ቢጥለኝስ ዱብ ቢያረገኝስ ብሎ መጥቶ ዘፍ አለ፣ በቃ ተቀመጠ። ባስ ስንጠብቅ በእምነት ነው። ይመጣል ተብሏል፣ ይመጣል። ደብዳቤ ስንልክ በዚህ ሀገርማ ሁሉ ነገር በእምነት አይደል እንዴ? አየር ላይ በኢንተርኔት ገንዘባችሁን ለሆነ ነገር እንዴ ቢወስዱትስ ባይመልሱትስ እንዴ ትኬት ገዛለሁ ብዬ ቢያራቁቱኝስ? በእምነት ነው። ይሄ ተፈጥሯዊ እምነት ናቹራል ፌዝ ነው። ይሄ እምነት ሁሉም ሰው ያለው እምነት ነው። ሁለተኛው የድነት እምነት ነው። የዳንበት እምነት ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን ሞቶልኛል፣ ደሙን አፍስሶልኛል፣ እሱን ሳምን የዘላለም ሕይወት አገኛለሁ። ሶስተኛው እምነት የምናድግበት እምነት ነው። የሚገነባ እምነት ነው። በእምነታችሁ እየጸለያችሁ እምነታችሁን እያነጻችሁ እየገነባችሁ በየጊዜው የምናድግበት እምነት ነው። አራተኛው ደግሞ ስጦታ የሆነው እምነት ነው። ተአምራት ማድረግ የእምነት ስጦታ ያላቸው አሉ። አሁን ይሄ ሰው እንደዚህ ይሆናል ብለው ያምናሉ። አረ ጉድ ነው ይሄ ሰውዬ ባይሆንስ? እሱ እንደዛ አይነት ፍርሃት የለውም። አይቶኗ የጀመረው እንደሚሆን ያውቃል። ስጦታው አለው። የእምነት ስጦታ አለ። ስለዚህ እምነት የእግዚአብሔር መንግስት ቋንቋ ነው። ድል የምናደርግበት፣ የሚንበለበሉትን ፍላጻዎች የምናጠፋበት ነው። ለጴጥሮስ ምን አለው? ሰይጣን እንደ ስንዴ ሊያበጥርህ ወደደ፣ ለመነኝ፣ እኔን ለመነኝ፣ እስኪ አንዴ ፍቀድልኝ አለኝ። ምን? ጴጥሮስን አንዴ ላበጠረው። እንክርዳድ ነው እኮ እንዳለ ምንም ፍሬ የለውም፣ ስንዴ የለውም። ላበጠረዋል። እኔ ደግሞ ምን አረኩኝ? እርዳው፣ አጽናው። መፈተኑ አይቀርለትም፣ ይገባታል፣ ይፈተናል። ግን አጽናው፣ ግን አበርታው። እምነትህ እንዳይጠፋ ለመንኩልህ፣ አማለድኩልህ። በፈተና ውስጥ የሚያጸና እምነት። ኢየሱስ ክርስቶስን በምድር ላይ ያስደነቁ ነገሮች ምንም አስደንቆት አያውቅም። ታውቃላችሁ፣ ፓርክ አያስደንቀው፣ ፎቅ አያስደንቀው፣ የከተማ ውበት አያስደንቀው፣ ወርቃስ ምንም አያስደንቀውም። ሁለት ነገር አስደንቆታል፣ ማመን እና አለማመን። ባለማመናቸው ተደነቀ ይላል። እንዴት አያምኑ? በጣም ተደነቀ። ደግሞ አንተ እንደምታደርግ አምናል፣ ቃል ብቻ ላክ፣ መምጣት አያስፈልግም፣ ያልከው ይሆንልሃል ሲለው በእምነቱ ተደነቀ። እምነት ያስደንቀዋል። እምነት የእግዚአብሔር ቃል። እየጨረስኩኝ። የእግዚአብሔር ቃል መዋጊያው ምንድነው? የእግዚአብሔር ቃል ሰይፍ ነው። እነዚህ ሁሉ እስካሁን ያልኳችሁ መከላከያ ናቸው። እንዳንገኝ፣ እንዳንጠቃ፣ እንዳንወድቅ፣ እንዳንሸነፍ ራሳችንን የምንከልልበት፣ የምንጠብቅበት፣ ለጠላት እንዳንገኝ የምንሆንበት ነው። ይሄ ግን ድንበር ተሻግረን ሄደን የምናስለቅቅበት፣ የምንመታበት፣ ድል የምናደርግበት ነው። ምንድነው? ሰይፍ ነው የእግዚአብሔር ቃል። 2 አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው። ሌላ መግለጫ ቃል ስለሌለ ነው። ከሰይፍ ሌላ ምን እናምጣላችሁ ነው የሚለን። ምን ብንላችሁ ምን ታውቃላችሁ? የምታውቁት የመጨረሻ የሚቆርጥ ነገር፣ የሚወጋ ነገር ሰይፍ ነው። ስለዚህ የመጨረሻውን ምሳሌ ተጠቅመን እንንገራችሁ። በሁለቱም ወገን ከተሳለ ሰይፍ ይልቅ የሚወጋ፣ የሚቆርጥ፣ ድል የሚያደርግ፣ የሚሰራ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ሰይጣንን ያንቀጠቅጣል። እኛ እኮ እንደያዝነው አይደለም እኮ፣ እንዳያያዛችን አይደለም እኮ። የእግዚአብሔር ቃል የሲኦል አጋንንትን በጠቅላላ ያንቀጠቅጣቸዋል።
መጨረሻው ግን ጸሎት ነው። ይሄ ሁሉ ሆኖ እምነት ኖሮ የእግዚአብሔር ቃል ኖሮ የጽድቅ ምልልስ ኖሮ ሌላውም ኖሮ ጸሎት ከሌለ የተሟላ አይሆንም። ጸልዩ ብሎ ይዘጋዋል። ድል የምናደርግበት መንገድ ጸሎት ነው። መታገል ያለብን ለጸሎት ህይወት አይደለም። መጋደል ያለብን ለጸሎት ፍላጎት። ሰው የማይጸልየው ጊዜ ስለሌለው እንዳልሆነ ተነቃበት፣ ተደርሶበታል። የጊዜ ጉዳይ እንዳልሆነ በደንብ ታውቋል። ለብዙ ነገር ጊዜ አለው። የጸሎት ፍላጎት ነው የጠፋው። የለም አየሩ ላይ ባዶ በረሃ ምድረ በዳ ጸልይ የሚል አየር የለም። ተንበርከክ የሚል የሚያበረታታ የለም። ከአንዳንድ ሰማይ ስር ለመጸለይ አሰባችሁ ማለት ተንበረከካችሁ ማለት ነው። በቃ አለቀ። ዘው ነው የምትሉት። ሐሳቡ ሲመጣ እንደው ብጸልይ ስትሉ እንደው አጅቦ እንደዚህ አርጎ እንደዚህ አምጥቶ ነው የሚያንበረክካችሁ። ራሱ አየሩ ክፍት ነው። ከአንዳንድ ሰማይ ስር ታስባለህ እንጂ አትንበረከክ። ቆይ አሁን ልጸልይ ትላለህ፣ ግን አትጸልይም። ለምን እንደማትጸልይ እኔም አላቅም አንተም አታውቅም። እንዴ ጸልያለሁ ትላለህ፣ አትጸልይም። ቆይ አሁን እኔና እጸልያለሁ፣ አትጸልይም። ትፈልጋለህ፣ ታስባለህ። አይ አትፈልግም፣ ታስባለህ። ለምን? አፒታይቱ የለም፣ አየሩ ላይ የለም። ስለዚህ አሁን መጀመሪያ መታገል። እዛ ጓዳችን መኝታ ቤታችን ውስጥ ማፍለቅ ያለብን ምንጭ ምን እንደሆነ ታውቃላችሁ? የጸሎት ፍላጎት። አገር ሁሉ 3 አመት ድርቅ መጥቶ በረሃብ ሲቸገር ነብዩ ኤልያስ ስጋ ነበር የሚቆርጠው። አንተ ቁርጥ ነበር የሚበላው። አገር ሁሉ መላቀጡ ጠፍቶበት መንፈሳዊ ነገር ቢጠፋበት አንተ መኝታ ቤት ስር ግን የሚፈስ መንፈስ፣ ጸልይ የሚል፣ አምልክ የሚል፣ ዘምር የሚል፣ አምልክ የሚል፣ አገልግል የሚል፣ እግዚአብሔርን ውደድ የሚል፣ አምልከው ሰዋለት የሚል ይቻላል። ስለ ጸሎት ሲናገር ጸሎት ይለዋል፣ ልመና ይለዋል፣ በመንፈስ ጸልዩ ይለዋል። እንዲሁ ዝም ብለ ማነብነብ አይደለም፣ እንዲሁ በልሳን መናገር፣ እንዲሁ ዝም ብሎ መጮህ ሳይሆን in the spirit በመንፈስ ተነክረ፣ በመንፈስ ተነክተ እየታወቀ ከአንድ ደረጃ አንድ ደረጃ ስትገባ፣ ከአንድ ደረጃ አንድ ደረጃ ስትገባ እያለፍኩኝ ነው እላለሁ። አንዳንድ ጊዜ በስማም እየገባው ነው እላለሁ። እየገባ እንዳለ እየታወቀ በመንፈስ ኮኔክት አድርገ የምትጸልየው ጸሎት አንዳንድ ጊዜ ጸጥ ብለ ተንበርክከ እዛ ክፍል ውስጥ ሰው ይኑር አይኑር ማንም ሊያውቅ አይችልም። ምንም ድምጽ የለም፣ ልሳን የለም፣ ንግግር የለም። አንተ ግን ጥሰህ ሄደሃል፣ ተነክረሃል፣ እያለቀስክ ነው፣ እየፈሰስክ ነው፣ ተንበርክከሃል፣ ተጣብቀሃል፣ የሰማይን ዙፋን ነክተሃል። ድምጽ እየመጣል ነው፣ ቃል እየመጣል ነው፣ ኃይል እየተሞላ ነው። ጸጥ ብለህ ለምን ምትጸልየው? በመንፈስ ከዛስ በመጽናት ጸልዩ ይላል። ቅድም ያነበብኩትን ክፍል ነው፣ ሌላ ቦታ አይደለም የሄድኩት። በመጽናት ኮንሲስተንሲ። አሁን በዚህ በሚመጣው አመት ስለ ተከፈተ በር፣ ስለ ስራ በር፣ ስለ ምናምን በር፣ ስለ ምንጸልይበት አይደለም። እሱ ሁሉ ጥሩ ነው፣ እግዚአብሔር ይመስገን ያደርገዋል። ግን አንድ ነገር ላይ ጨክኑ ወገኖች ሆይ። እኔ ክርስቶስ ወታደር ነኝ፣ ለጦርነት ነው የተጠራሁት። ዓላማ አለኝ። የምዋጋው ዲፕሬሽን ስላለብኝ አይደለም፣ የምዋጋው ሌላ ችግር ስላለብኝ አይደለም፣ የምዋጋው የምጋደለው ዓላማ ስላለኝ ነው የሚል መንፈስ፣ ዋሪየር ስፒሪት፣ የሚዋጋ መንፈስ፣ የሚጋደል መንፈስ፣ ድል የሚነሳ መንፈስ፣
ስለዚህ የጸሎት ህይወቴ መስተካከል አለበት። መጸለይ ጀምራለሁ። ሌሊት ከሆነ እንቅልፌን ሰዋለሁ፣ ማለዳ ከሆነም እጸልያለሁ፣ ምሽትም ከሆነ እጸልያለሁ። ስልኬን ወደ ጎን አደርገዋለሁ፣ ቲቪውን ወደ ጎን አደርገዋለሁ፣ የጓደኞቼን ቀጠሮ ወደ ጎን አደርገዋለሁ። እንበረከካለሁ፣ እጸልያለሁ፣ እጋደላለሁ። ቤቴን አይደፍረውም፣ ልጆቼን አይደፍረውም፣ ዘመኔን አይደፍረውም፣ ራእዬን አይደፍረውም፣ አያስጥለኝም፣ አያሸንፈኝም የሚል መንፈስ ኮንሲስተንሲ። አንዴ ከጀመርነው ላይሳካ ይችላል፣ አንዴ ሊቋረጥ ይችላል። ግን ተመልሰን በዛው እኮ ሊያስለምደኝ ነው የሰውዬ፣ በዛው እኮ ሊለምድብኝ ነው እኮ፣ አለመጸለይ እኮ ሊለምድብኝ ነው እንዴ። እሺ ትናንትስ ምክንያት አለኝ፣ እሺ ዛሬስ ምክንያት አለኝ፣ በዛው ልቀጥል እንዴ? ሊለምድብኝ እኮ ነው አለመጸለይ እያልን ወደ ትራካችን እየተመለሰን። ኮንሲስተንሲ። ትጉ፣ ንቁ፣ አትዘናጉ፣ ቸል አትበሉ ይላቸዋል። በትጋት ጸልዩ ይላቸዋል። እግዚአብሔር ያክብራችሁ። እግዚአብሔር ደግሞ ቃሉን ለህይወት ያርግላችሁ።